ኢትዮጵያ የባህር በር የምታገኝባቸው 3 ወሳኝ መንገዶች። ኢትዮጵያን በቢሊየን ያከሰረው አሰብ በውድ ወይስ በግድ? ኢሳያስ በነጻ ተጠቀሙ ብሎ ነበር። We believe this port should be free not only for Ethiopia, for everybody else who wants to use them. That's our policy. ኢትዮጵያ ወደብ ስታጣ ክንፏን እንደተመታች ወፍ ነው የሆነችው። እልፍ ዘመን ወደ ኋላ ብንመለስ የኢትዮጵያ የከፍታ ወቅት የነበረው የአክሱም ስልጣኔ ውድቀት ዋነኛ ምክንያቱ ከባህር በር መራቅ ነበር። ከቅርብ ዓመታት በፊት ደግሞ ኢትዮጵያ ከባህር በር ተገላ አሰብን አስረክባ ወደብ አልባ በመሆኗ የተነሳ ለከፍተኛ የኢኮኖሚ ኪሳራ ተዳርጋለች። ኪሳራ ሲባል ዝም ብሎ ኪሳራ ሳይሆን በቀን $5 ሚሊዮን ድረስ ታጣለች። $5 ሚሊዮን በቀን ደግሞ እጅግ ከፍተኛ ቁጥር ያለው ገንዘብ ሲሆን ይሄ በየዓመቱ ለወደብ ኪራይ የሚከሰከሰው ዶላር ለሀገር ውስጥ ልማት ቢውል እልፍ በጎ ስራዎች ላይ መዋል ይችል ነበር። ያም ሆነ ይህ ነገሮች ካለፉ ከዓመታት በኋላም እንደ አዲስ የኢትዮጵያ የወደብ ባለቤትነት ጉዳይ የተቀሰቀሰ ሲሆን እውነት ኢትዮጵያ ወደብ የማግኘት መብት አላት ወይ የሚለው የብዙዎች ጥያቄ ሆኖ ቀጥሏል። ሰሞነኛ መልስ አለው። ሰላም የተወደዳችሁ የሰሞነኛ ወዳጆች፣ ኢትዮጵያ የባህር በራታ የሌሎችን ሀገራት ደጅ እየጠናች ከርማለች። ነገር ግን በአንድም በሌላም መንገድ የባህር በር የመጠቀም እድል አላት። ብዙ ዓመታትን ወደ ኋላ ተመልሰን ብናይ የቅኝ ግዛት ጉዳይ ለመመልከት የተቀመጡ ሀያላን ሀገራት የኢትዮጵያና የኤርትራ ጉዳይ ምንም ይሁን ምን ኢትዮጵያ የባህር በር እንደሚኖራት ተስማምተው ነበር። የኤርትራው ፕሬዝዳንት ኢሳያስም ቢሆን ቃል በቃል ኢትዮጵያ አሰብን የመጠቀም መብት አላት ብለው ነበር። Why should the complementarity of the interests of both countries demand or dictate the free use of this port? ታዲያ እኛ የሰሞኑ ግለትና የኢትዮጵያ የባህር በር ፍላጎትን ሊፈቱ የሚችሉ ብሎም ኢትዮጵያን የወደብ ባለቤትና የባህር በር ተጠቃሚ ሊያደርጉ የሚችሉ አስደናቂ 3 መንገዶችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያን በቢሊየን ያከሰረው አሰብ። ኢትዮጵያ የምትጠቀምበት የጅቡቲ ወደብ ከአዲስ አበባ 910 ኪሎ ሜትር ያህል ይርቃል። የቦታ ርቀቱ በገንዘብ የሚመነዘር ሀብት እንዲባክን ሰበብ ነው። አሰብ ከአዲስ አበባ ያለው ርቀት 624 ኪሎ ሜትር ነው። ከጅቡቲ አንጻር አሰብ ቅርብ ነው። በሁለቱ መሃል ያለው ልዩነት 286 ኪሎ ሜትር ነው። በአሰብና በጅቡቲ መካከል ባለው ርቀት የተነሳ ጊዜና በዶላር የሚመጣ ነዳጅ ይባክናል። ይህ በሀገር ኢኮኖሚ ላይ የራሱ መጥፎ አስተዋጽኦ አለው። ከባህር በር መራቅ፣ ወደብ አልባ መሆን በእያንዳንዱ ዜጋ የየዕለት ኑሮ ላይ ተጽዕኖ አለው። ወደብ አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖ ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማደግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመታት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት ከ33 እስከ 43 በመቶ ይቀንሳል። ከባህር መራቅ ቱሪዝም ላይም አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ የዲፕሎማሲ ረጂ መሳሪያ ነው። ምን ይሄ ብቻ፣ ወደብ ከሀገር ደህንነት ጋር የሚገናኝበት ገመድ አለው። ወደብ አልባነት ለጠላት ተጋላጭ ያደርጋል። ወደብ አልባ ሀገራት ሸቀጥ የሚያስገቡበት የጎረቤት ወደብ ለስለላ ዓላማ ሊውል ይችላል። ጦርነት ቢፈጠር ደግሞ ወደብ ያከራየው ሀገር የእናቴ ቀሚስ በሚል ተልካሻ ምክንያት የጦር መሳሪያ ማስገባት ላይ ማስተጓጎልን ሊፈጥር የሚችልበት እድል አለ። ኢትዮጵያ ወደብ አልባ ናትና የጠቀስናቸው ተጽዕኖች ሁሉ ይደርሱባታል። ታዲያ የባህር በር ልታገኝባቸው የሚችሉ 3 መንገዶች ያሉ ሲሆን በዝርዝር እንመልከታቸው። አንደኛ፣ የአልጀርሱን ስምምነት በህጋዊ መንገድ ማፍረስ። ኢትዮጵያ የባህር በሯን ለኤርትራ ያስረከበችው በአልጀርስ በተደረገ ስምምነት ነበር። የስምምነቱ መሰረት ደግሞ በ1900፣ በ1902 እና በ1908 ከጣሊያን ጋር የተደረጉ የቅኝ ግዛት ውሎች ናቸው። እኚህ ውሎች የስምምነቱ መሰረት ሆነዋል። ነገር ግን የስምምነቱ መሰረት የሆኑት ውሎች በብዙ መለኪያ ስህተት ናቸው። የመጀመሪያው ነገር የተጠቀሱት ስምምነቶች የተደረጉት ከጣሊያን እንጂ ከኤርትራ ጋር አልነበረም። ጣሊያንም ቢሆን ውል ገብታ የነበረ ቢሆንም ኢትዮጵያን በመውረር ስምምነቱን አፍርሳለች። አንድ ወገን የጋራ ስምምነትን ከጣሰ በኋላ ደግሞ ስምምነቱ ሕያው እንደሆነ መቁጠር አዳጋች ነው። በተጨማሪም በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ከጣሊያን ጋር የተገቡ ውሎች በአዋጅ ቁጥር 9/1952 ውሎቹ በይፋ ተሰርዘዋል። በቪየና ኮንቬንሽን መሰረትም ከጣሊያን ጋር የተደረጉ ውሎች ረብ አልባ ናቸው። ከቅኝ ግዛት የወጣ ሀገር የቅኝ ገዢውን ውሎች እንደገና ተደራድሮ ካልፈረመ በቀር አይገዛበትም ይላል የቪየና ኮንቬንሽን። ኢትዮጵያና ጣሊያን በ1900፣ በ1902 እና በ1908 የተዋዋሉ ቢሆንም በወቅቱ በጣሊያን ቁጥጥር ስር የነበረችው ኤርትራ የውሎቹ ወራሽ አይደለችም።
ምክንያቱም በድርድር የባህር በር አልባ ያደረገ ስምምነት የፈጸመው አግባብነት በሌለው ሁኔታ ነበር። ስለዚህ የአልጀርሱን ስምምነት እንደገና በመመለስና በማጤን መልሶ የባህር በር ማግኘት ይቻላል። ሁለተኛ፣ በሰላምና በድርድር የባህር በር ማግኘት። በዓለም ላይ 49 ሀገሮችና 5 ከፊል እውቅና ያላቸው ግዛቶች የባህር በር የላቸውም። ወደብ አልባ ከሆኑ ሀገሮች መካከል የኢትዮጵያን የሚያክል የህዝብ ብዛት ያለው ሀገር ግን የለም። ባህር በር በሌላቸው ሀገሮች ከሚኖረው አጠቃላይ ህዝብ ሩብ የሚሆነው የኢትዮጵያ ህዝብ ነው። ኢትዮጵያ ከቀይ ባህር የምትርቀው 50 ኪሎ ሜትር ያክል ነው። ለእኛ ቅርብ የሆነው የቀይ ባህር ክፍል በይሉል ይባላል። በይሉል ከአሰቡ ወደብ ወደ ሰሜን በኩል የሚገኝ የቀይ ባህር ዳርቻ ነው። በኢትዮጵያ በኩል ለቀይ ባህር ቅርብ የሆነው ቦታ በአፋር ክልል የቡሬ መንደር ነች። ይህ ርቀት ከመስቀል አደባባይ እስከ ደብረ ዘይት ድረስ ካለው የሚርቅ አይደለም። ሆኖም በቅርብ ርቀት ካለው ባህር ለመርከብ ማቆሚያ የሚሆን ወደብ የለንም። ይኸውም ከኤርትራ መንግስት ጋር በመስማማት ከባይሉል ኤርትራ እስከ ቡሬ ኢትዮጵያ የሚደርስ ቦይ መቆፈር ነው። ይህ የ50 ኪሎ ሜትር ቁፋሮና ግድብ ሀገራችን በዓመት ለወደብ ኪራይ ከምትከፍለው ባነሰ ወጪ የማለቅ ዕድል አለው። በዓለም ላይ በዚህ መልክ የተሰሩ በርካታ ቦዮች አሉ። እንደ ምሳሌ የስዊዝ ቦይ ከሰይድ እስከ ተውፊቅ ወደብ ድረስ ያለው የ193 ኪሎ ሜትር ርቀት በቁፋሮ የተሰራ ነው። ይህን ለመቆፈር ወደ 8 ቢሊዮን የሚጠጋ ዶላር ወጪ ተደርጎበታል። ይህ ቦይ ዛሬ በዓለማችን ትራፊክ ከሚበዛባቸው የባህር መንገዶች አንደኛው ነው። የፓናማ ካናልን በተመሳሳይ በቁፋሮ የተለያዩ ውቅያኖሶችን ያገናኘ ቦይ ነው። ሩሲያ ዋና ከተማዋን የሞስኮቭ ወንዝን በተመሳሳይ መልኩ አጠናክራና አተልቃ ነው። ሩሲያ ወደ 200 ሺህ የሚጠጉ እስረኞችን በማስተባበር የላይኛውን የቦልጋ ወንዝ 128 ኪሎ ሜትር ርቀት ጎትታ ወደ ሞስኮቭ አድርሰዋለች። ይህ ርቀት ከአዲስ አበባ ደብረ ብርሃን ይሆናል። ቁልቁል የሚሄድን ወንዝ ገድቦና ቆፍሮ መንገድን ማስቀየር ብሎም ለትልልቅ መርከቦች መዋኛ ማዋል ችላለች ታላቋ ሩሲያ። በተመሳሳይ ከቀይ ባህር እስከ አፋር ያለው ርቀት ከጠቀስናቸው ቦዮች አንጻር አጭርና ተግባራዊ ለማድረግም የሚቻል ነው። ቦዩ ኢትዮጵያ እስከሚደርስ ድረስ ተጨማሪ ወደቦችና መዝናኛዎች ለኤርትራውያኑ ከመፍጠሩን ባሻገር ዋናው በወደብ እጥረት ከሚፈጠረው ቀውስ አካባቢውን ሰላም የሰፈነበት ያደርጋል። በአንጻሩ በሁለቱም ሀገሮች ላይ የሚያደርሰው አሉታዊ ውጤት አይኖርም። ይህ ፕሮጀክት ቀጠናውን ሰላም ከማድረግ አንጻር ጠቀሜታው የጎላ ስለሆነ የዓለም ባንክን ጨምሮ ብዙ ተቋማት ፈንድ ሊያደርጉትም ይችላሉ። ሶስተኛ፣ በኃይል መያዝ። ኤርትራ የባህር በር ጥያቄ ሲመጣባት እንደ ሁልጊዜው ማስፈራራቷንና አታንሱብኝ ማለቷን ቀጥላለች። በእርግጥ ከብዙ ዓመታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ዘመናዊና ነፃ ዓለም ኢትዮጵያ አሰብን መጠቀም ከፈለገች በነፃነት መጠቀም ትችላለች ብለው ነበር። ነገር ግን ንግግራቸውንም ቃላቸውንም አፍርሰው ደም አፋሳሽ ጦርነትን አካሂደዋል። ኢትዮጵያና ኤርትራ እንደገና ተስማምተው ወደ ሰላም እየመጡ ቢሆንም ኤርትራ የባህር በር ጉዳይ ላይ ለድርድር እንደማትቀመጥ በተደጋጋሚ ስታሳውቅ ከርማ በመጨረሻም ሀገራቱ ወደ መቃቃር ውስጥ ገብተዋል። ከጥቂት ዓመታት ጀምሮ የኢትዮጵያ መንግስት ዋነኛ ትኩረቱን የባህር በር ባለቤትነት ላይ ትኩረት አድርጎ እየተንቀሳቀሰ ሲሆን የኤርትራ መንግስት ደግሞ በተደጋገመ መግለጫ በቅርብ ጊዜ ስለ ውሃና ስለ ባህር በሮች እንዲሁም ተመሳሳይ ርዕሰ ጉዳዮች የተነገረውና የተባለው ቁጥር የለውም ያለ ሲሆን በዚህም ያልተገረመ ታዛቢ የለም ብሏል። የኤርትራ መንግስትም እንደ ሁልጊዜው በእንደዚህ አይነቱ ጉዳዮች ላይ ለውይይት እንደማይታደም ያሳወቀ ሲሆን ይህ ነገር ይመለከተናል የሚሉ ሁሉም አካላት ጉዳዩን እንዳይነኩት በመግለጫ እያሳሰበ ነው። ይህ ሁኔታ ደግሞ ነገሩን ወደ ሌላ ደም አፋሳሽ ጦርነትና ኃይልን ወደ መጠቀም የሚመራ ይሆናል። ምናልባትም በአንድም በሌላም መልኩ ደግሞ ኢትዮጵያ በኃይል አሰብን ልትቆጣጠር ትችላለች። ይህ የሚሆንበት ምክንያት ደግሞ አሰብ በተለየ ሁኔታ ለኢትዮጵያ ቅርብ መሆኑንና የአፋር ሕዝብ በአሰብ አካባቢ መገኘቱ ነገሩን ሊያቀለው ይችላል። በዚህ ዘመን ምናልባትም በኃይል ቦታዎችን መቆጣጠር ዲፕሎማሲያዊ ጫና ሊያሳድር ቢችልም የኤርትራ በመላው ዓለም ተቀባይነቷ እምብዛም መሆን እንደ ድል ይቆጠራል። ስለዚህ ጉልበት ካለና የኢትዮጵያ ሕዝብና መንግስት በቁርጠኝነት ከተነሳ የመጨረሻውን አማራጭ በኃይል ወደ መቆጣጠር ሊያመራ ይችላል። ምክንያቱም ወደብ አልባ ሀገር ክንፏን እንደተመታች ወፍ ናትና፣ ኢትዮጵያ ደግሞ አሁን ክንፏንም ህልሟንም የተመታች ሀገር ናት። የተወደዳችሁ የሰሞነኛ ወዳጆች፣ ሰሞነኛ ነገሩ በሰላምና በስምምነት እንዲቋጭ ልባዊ ፍላጎት አለው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም